መንግስት ጆሮ ዳባ ብሏል። ገባ ጨፍጫፊያችንም አራጃችንም እሱ ስለሆነ ማለት ነው። ሶ አምና ዲስሪስፔክት ቱ ገዳ ሲስተም ግን ህገ መንግስት ላይ ግን ሄዶ መንግስት ያሰረውን ራሱ መጠየቅ ሲችል ኢቭን መግለጫ እንኳን በአግባቡ አልተሰጠም። ስቲል ነው ድረስ በምን ይታሰር እንግዲህ ባለባበስ ዘርፍ ተብሏል። ኦኬ ያንን ነገር ደግሞ አጣርቶ በምን ኬዝ ደግሞ ይሄ ልጅ እንደተፈታ ደግሞ ራሱ መንግስት ነው ለህብረተሰቡ ግልጽ አድርጎ ማቅረብ ያለበት እንጂ ገዳ ሲስተም ተነስቶ ሄዶ የሚያስፈታ አንድ ግለሰብን ሄዶ ከሆነ ክልል ተነስቶ መንግስት ላይ እጁን ጭኖ ናውጣ አትውጣ የሚባል ነገር እኛ አይተንም ሰምተንም አናውቅም። ሶ ይሄ ገቨርንመንት ላይክ በምን ፓወር ስር እንዳለ የምንን ኃይል ብቻ እንደሚያንቀሳቅስ እየተመለከተን ነው። እሺ ሃሽታግ እህታችን ደቂቃሽን ጨርሰሻል ወይ? አንዴ ይደርስሻል፣ ዙሩ አለ ይደርስሻል። እንግዲህ ውድ አድማጮቻችን ይህ የገታ ስርዓትን ወደ መላው የኢትዮጵያ ክፍለ ሀገሮች ብሔር ብሔረሰቦች እንዲጠቀሙበት ይህ ዓለምን ያሰለጠነ ትላልቅ አገራትን የህግ መንግስታቸው የገዳ ስርዓት መሆኑን ስንቶቻችን እናውቃለን። መሀሪ ኢትዮጵያዊ ስላልሆንክ 2 ሰከንድ ሰጥቻለሁ እባክህ ብለህ አለው ብለህ ምናምን መዝጋት ትችላለህ። መሀሪ እሺ ቴንክ ዩ ጅቦዬ ልዝጋው። እሺ ጨርሰሃል፣ እናመሰግናለን። ጨርሰሃል። 2 ሰከንድ ነው የሰጠው። ቆይ እሺ ወንድም ተው እንጂ መሀሪ ምን አባ ወንድም ታላ እኔ ያስቀምጠን እንደነዚህ ታውራ 2 ሰከንድ ነው የተሰጠው። ኖ ቆይ አትዋሽ። የካናዳ ኤምባሲን አስፈታው። አትዋሽ። ገዳም ምናምን አትበል። አለሁኝ ካልክ ይበቃል። በቃ አለሁኝ። የካናዳ ኤምባሲ በአንድ ደብዳቤን ያስፈታው። ፔሬድ አለቀ። ወደ ታብዛ መንግስት ለምንድን ነው ዳልቻ ላይ ያስፈታው? አንተ ሻቢያ ዳልቻሞ ከዚህ ራሱ ተባሮ ነው ሄደው እኮ ወንጀለኛ እኮ። ታው ፖለቲካ አትስራ። እሺ ጨርሰሃል፣ እናመሰግናለን እድሉን ስለተጠቀምክ ወንድማችን ባኒ እባክህ። እሺ ቀጥታው በቃ ፖለቲካው የሰሞኑ የፖለቲካው ንጉስ አያጅቡ እንዴት ነህ? በቅጥል አጠራር ሚታርክ አስጠላኝ። የንጉስ ምናምን እና ስርዓት አድርግ አንተ ድንጋይ ራስ ፖለቲካ ስራ ፖለቲካ ናውራ። እሺ ከሁሉ የሚያስደንቀኝና የሚገርመኝ የመሀሪ እኛ ፖለቲካ መልከስከሱ ነው። ጅቦ ወደ ዋናው ነገር ልምጣና ስርዓት ያዝ። መሀሪ እንዳትናገር ስርዓት ያዝ። አስገባው ነው አስገባው። ኤርትራውያን ምንም እንደሌላቸው የሚያሳየው መሀሪ ነው። ሁሉ ጊዜ በእኛ ፖለቲካ እያንቦጫረቀ እና የለም ምንም ነገር የለም። ከአንተ ይበልጥ እሱ ይሰራል በደንብ። ኖ ምንም የለም ሀገሩ ላይ። ስለ ሀገሩ አያወራም እኮ ምን አለ ሀገሩ ላይ። አሁን አንዴ የግለሰብ አጀንዳ እናድርገው ባለው ነገር እሱ የቤቱ ባለቤት ጅቦ አለ አይደል? ምን አገባሽ አንቺ? እሱ ስለሚያገባኝ ነው። መሀሪን አትንካው። ማንም ሰው ሱዳን መጥቶ ስለኛ ሀገር የማውራት መብት አለው። አንተ ልታስቆም አትችልም። በአንደበቱ በራሱ ኔትወርክ አንተ ልታስቆመው አትችልም። ለዚህ ነው ሁሉ ጊዜ ገደለኝ። የአንተ ማንነት ማን ነው? በመጀመሪያ አንተ ማንነት የት ነህ? አማርኛ አቀላጥፍ ስለወራህ አይደለም ኢትዮጵያ አንዴ ቤቴን ልጠቀም። እሺ ይኸው ምን መሰላችሁ የዛሬ ፕሮግራማችን ይህ መሀሪ መጥቶላል። ይህ የገዳ ስርዓት አንድ አዶናይ የተባለ ወንድማችን ስላስፈታልን እነሆ በመላው ኢትዮጵያዊ ይህ የገዳ ስርዓት ብዙ ትላልቅ የሰለጠኑና ያደጉ ሀገሮች የሚመሩበት ከ400,000 ዓመት በፊት የነበረ ታላቁ የገዳ ስርዓት። ጅቦ ያንተን ቤት አክብሬ ነበር የወረድኩልህ፣ ግን አፉን ከፍቷል። ሰዓቴን እጠቀምበታለሁ። አወራለሁ። አንዴ ተጠቀም። አፉን ስለከፈተ እኔ ሰዓት ነው። ከአንተ በፊት እኔ ነበርኩ። አይደለ ወጥተሃል። ሚታርግ ስለከፈትክ አንዴ ሚታርግ የምን አባከክ ነው? ቅማላም ስለ ሀገር አውራ እስኪ ስለ ሀገር አውራ። ትክክለኛ ቅማላም አንተ ስለ ሀገሬ ንገራለሁ። መጀመሪያ እየሰደበኝ ነው ጅቦ አንተን እንደዚህ የምታደርገው። እሺ ፕሊስ በእኔ ተራ ማውራት የለበትም። በእኔ ተራ ማውራት እኔ ነኝ ተረኛው። ስድድብ ይቆም ካለ ስለዚህ እኛ ምሁራኖች ከውይይት እንወጣለን። ከፈለክ አስወጣኝ። 18 ዓመት በላይ ትላልቅ ሰዎች ነን። ኃላፊነታችን ለአባገዳ ማውራት አይችልም። እሱ አባገዳ የኛ እኔ አላወራሁም። በቃ ወርደሃል። ሚት አድርገው ጅቦ። ይሄን ሰው አላረግም። አስወጣኝ ከፈለክ ጅቦ ሚውት አድርግ። እሺ መሀሪ እባክህ። እሺ ቴንክ ዩ መሀሪ አውራም ጅቦ አስወርደኝ ከፈለክ አስወርደኝ። እሺ እኔ ተራ ታስወራው በፍቃድ ከሆነ ያስወርዳለሁ። መሀሪ አሁን ጽምዶና ኖ ስለ ኤርትራ ልንገረው። ስለ ኤርትራ ላወራለሁ። የኤርትራ መንግስት ትናንትና መግለጫ ሰጥቷል። የአማራ ልጆች በዚህ ፖለቲካ ስቃያችሁን የበላችሁ
ወደ ሀገር እንዳትገቡ የሚያስፈራሯችሁ ያሉ ምንም አይነት አደጋ የሚሰማችሁ ኤርትራ ለእናንተ ክፍት ናት ብሏል ትናንትና። ይሄ ቆንጆ ኒውስ። መጀመሪያ ስለ ኤርትራ ልንገረው ማለት ነው። ስለ ኤርትራ ልንገረው። ቆይ የተሰራውን ትክክል እንንገረው። አሁን አስመራ ሂዳ ሳምንት አትቀመጥ። ችግር በጎንደር ትገባለች። በአስመራ ጎንደር ትገባለች። ይጨንቃል እኮ። እሺ ቀጥል። ጎንደር ትገባለች፣ ወደ ሀገሯ ትገባለች። ችግር የለም፣ ክፍት ነው። በዛ መስመሩ በእኛ ቁጥጥር ስር ነው። ሁለተኛ ይኸውልህ ጅቦ፣ አንተ የሰጠኸው አሁን እንደዚህ አስፈቱት ምናምን ኔቨር ቱ ኤቨር አልኩህ እኮ። በአንድ ብጣሽ ደብዳቤ የካናዳ ኤምባሲ ሪሊዝ አደረገው ይሄ ልጅ። በአንድ ብጣሽ ደብዳቤ ነው የምልህ። አለበለዛ አንተ ያልኖርክበትን ሀገር ማን ይገባበታል? ማለት ሰውዬ ዝም አይልም። ኒውታርክ ሲጨርስ ታውራለህ። ሲጨርስ ያነሳው ነገር በጣም ደስ የሚል ነው በእውነት። ይህንን ስርዓት መደገፍ ሁሉም ሰው አለበት። ገባ ዓለምን ያንቀሳቀሰ ይህን ስርዓት አይታችሁታል። ያለውን አቅም ባካችሁ እድል ሰጥቶኝ ነው ላውራበት። መሀሪ ጨርስና ወደ አንተ እናልፋለን። አይናችሁ እያየ አባገዳ ተገዥ ሆናችሁ። ወይኔ ግድ ነው ወንድሜ። የ400 ዓመት ታሪክ ያለው ከጨረሳችሁ በኋላ በሰፊው ሌላ እመጣለሁ። እሱን ጨርሱ። ባል ላይ ሀሳብን ጨርስ። መጀመሪያ ሀሳብን ጨርስ። ሀሳቤን እኔ እኮ ነገርኩህ። እንትና አስፈታው ምናምን የምትሉት ገብተዋል። ስም ለመስጠት ምናምን ካልሆነ በስተቀር በአንድ ብጣሽ ደብዳቤ አልኩህ እኮ የትዊተር ጀግኖችና ኤምባሲ ላይ ሪፖርት በማድረግ የካናዳ ኤምባሲን ያስፈታው። ወደድኩም ጠላ አባገዳዎች ናቸው ያስፈቱት። እሱ ማለት ትችላለህ፣ መብት ነው አልኩህ እኮ። እኔ እምልሃለሁ፣ እኔ ሪያሊቲውን ስለማቅ ነው። በአንድ ብጣሽ ደብዳቤ ካናዳን ያስፈታው። የሀብት ሪሊዝ እቃወማለሁ፣ ይሄን ነገር እቃወማለሁ። መብት ነው ግን ትላልቅ በምን ተከሰሰች? አባገዳ በሚባል ምን በድሎ? ሽምግልና እኮ በደል ሲኖሩ ነው። ሰው ምን በድሎ ነው? ምንድነው በደሉ? አንድ ሰው እኮ ሲያጠፋ ነው ሽማግሌ የምትልከው። ወንጀል ሲኖርበት ነው ሽማግሌ የምትልከው። መሀሪ አንተ ሀገር ላይ እኮ ሽምግልናም የለም አባገዳም የለም። ስለኛ ለምን ታወራለህ? አንተ ልጅ ወደ ስድድብ ልትሄዱ ነው አይደለ? ስርዓት አድርገሽ። በመቀጠል ወደ ወለጋ እንሄዳለን። አመሰግናለሁ ጅቦ። ማውራት እችላለሁ አሁን? ቆይ እስቲ ጃፒ ቀስ ብል። የሞት ቀጠሮ አለብህ እንዴ? ሆልዲያውን ወለጋ። እኔ እዚህ ጋር መሀሪ ይፈቅድልኛል አንድ ጥያቄ። አንድ ሰው ፖሊስ ጣቢያ ታስሮ ሲገባ ወደ ማዶ ባቡር ትላክስ የለውም። ኧረ አንበሳ ለቅልሃለሁ፣ አትንሰፍሰፍ ለባቡር። ቆይ ተው እሱን፣ እድል ስጠኝ ለአንድ አንበሳ ዋጋ። አመሰግናለሁ። ፖሊስ ጣቢያ አንድ ሰው ከቀረበ በኋላ ገና ወደ ፍርድ ቤት ከይዙ ሳይሄድ በፊት በዋስ የመውጣት መብት እንዳለው ሁላችንም እናውቃለን አይደል? ዋስ ማለት ገንዘብ ትከፍላለህ፣ ወይ የንብረትም ይሆናል ወይ ገንዘብም ካሽ ይሆናል። ስለሱኛ የታሰርነው ነው ራሽ ታግ ቆይ ጃፒ ምን አውቀህ ስለኔ ምን አውቀህ ቆይ። እና ግን ፍርድ ቤት ድረስ ከይዙ ከሄደ በዚህ ምላስሽማ 100 ጊዜ ታስረሻል። እኔ አልሰድብም። ባይ ዘ ዌይ እኔ የምንቀውን ሰው አልሰድበውም። እውነቴን ነው የምነግርህ፣ አልሰድብም። እኔ ሀሳቤ ሌላ ነው፣ አላማዬ ሌላ ነው። ከአንተ ጋር እዚህ ጋር የምሰዳደብበት አንተ ባኒ ስርዓት ያዝ። ለአንድ ሹፌር 3000 ብር ሰጠው ብለህ አፍህን አትክፈት። አይ ችግር የለውም። ምን 3000 በ5000 እሱን ራሱ ገርፈዋለሁ ከፈለኩ። እና $5 ናት ብር። ኦኬ። ስለዚህ ምንድነው ማንኛውም ሰው በዚህ ጉዳይ ላይ ለምን ሱዳናዊ መጥቶ መወያየት ይችላል። የዓለም ሚዲያዎች የሚዘግቡልህ ወይም ዓለም ሚዲያ የሚያንጫጫው ሁሉም ሰው ይመለከተኛል የጋራ ደህንነታችን ነው ስለተባለ ነው። ኢትዮጵያ ላይ የሚደርሰው ነገር ኤርትራን ስለሚመለከት የኤርትራ መዘዝ ለኢትዮጵያ ስለሚመጣ፣ ስለዚህ መሀል ላይ በሚያነሳው ነገር ምንም አይነት ቅሬታ የለኝም። ሀሳብ አስተያየት መስጠት ትችላለህ። ቴንክ ዩ ሃሽታግዬ በጣም እናመሰግናለን። በመቀጠል ወለጋ ወንድም ያለ እሺ፣ ተረኛ ነኝ። ከወለጋ አንተ ባኒ ዝም በል አንተ። ምን ያ ብልጽግና ሰላም የተከበሩ አያጅቦ እንዴት ነህ? ሰላም ነው? ሰላም ወንድሜ እንዴት ነህ? ቅድሚያ የተማረ ኃይል ወይ ጃፒ ወይ መሀሪ ቢያወሩ ደስ ይለኛል። ቆይ አንዴ መሀሪ ላድርግ። ኦኬ አልተማረም። ቀጥይ። ጸባይ ብቻ ይገባል። ኖ ጅቦ እቺ 100 ጊዜ ታሰረች ሴትዮ አሽሙሯን ታውቁሽ። ለምን ያመሃል? 100 ጊዜ ታሰርሽ ልጅ ለየጁ። እሺ ወለጋ ቀጥል ወንድሜ።
ያ እኔ ገዳ እንደምታውቀው አያጅቦ ሰልቃጭ ነው። አልገድፈውም ስለማውቀው በደንብ አድርጌና እንደውም የገዳ ስርዓት እዚህ ጋር አዳምጠኝ። የገዳ ስርዓት እኔ አውቀዋለሁ። እኔ ስለማውቀው እኮ ነው ጅቦ። ኖ አታውቅም። እኔ አልተዳደርበትም። ስለ ገዳ ሲስተም አልደግፈውም ማለት ነው። አልገድፈውም። ሰልቃጭ ነው ትላለህ። ይሄ ሰልቃጭ ነው። እውነቴን ነው የምልህ። ጅቦ ጨካኝ መሪ እየሆንክ ነው እኮ። አብይ አህመድን ለምን ትተካለህ? እሺ ሀሳቤን ልስጥ። በቃ ሀሳቤን ልስጥ። ሀሳቡን ያስቀምጥ ወንድም ጅቦ። እና አሁን እኔ በገዳ ተፈታ ምናምን የሚባል ይሄ ዝም ብሎ ሚዲያውን ለመያዝ ነው። በነገራችን ላይ ልጁ የሰራው ወንጀል የለም። እንደ ኢትዮጵያዊ እንወደዋለን። ግን ልጁን ያስፈታው መሀሪ እንዳለው ካናዳ ኤምባሲ ነው ያስፈታው። ከዛ በዘለለ ግን ይሄ ገዳ ምናምን የሚባል ገዳን ሲስተም እኛ እናውቀዋለን በደንብ አድርገን። አያጅቦ አንቺ ስለማታውቂው ነው። ገዳ በደንብ እንደ ጀላ ምናምን ቆራርጦ የሚሰለቅጥ እኮ ነው። አታውቂም እንዴ? አያጅቦ የወረደ ቃል አትናገር። ምን መሰለው ወንድሜ፣ የወረደ ቃላቶችን እዚህ ቤት መናገር ትክክል ነው። አደያ ነገር ብልት ግንባራቸው ላይ ምናምን ብለህ ማስረዳት ናውጣ። እንደዚህ ስርዓት የጎደለው ንግግር አትናገር። ጅቦ ሀሳቤን አንዴ ልናገር። ቆይ ጃፒ ቀድምሻል። ከዛ ባኒ ያለ በስርዓት ስናወራ እየተደባ ምክንያቱም እኛ ከ18 እኔስ ግን ተረኛ አይደለሁም ጅቦ እኮ ጃፒ ካወራ በኋላ አንተ ባኒ ግን ምን ሆነ ነው? ቀጥል ጃፒ። እሺ አመሰግናለሁ ጅቦ። ምን መሰለ አሁን ይሄ መንግስት አንተ የምትደግፈው መንግስት አያጅቦ ፍራቻ በውስጡ ስላደረ ከሌላ ሰዎች ጋርም እንደዚህ ሸምግላችሁ አስታርቁኝ የሚል መልእክት ለማስተላለፍ የተጠቀማት ስሌት እንጂ በገዳ ስርዓት ማንም ሰው ከሰው ጋር ታርቆ አያውቅም። ገባ? ቆለጥ ይቆረጣል፣ ግንባር ላይ ነው የሚለጠፍልን። ጅቢያንስ መጥፎ ነገር አትናገር። ናውጣ እዚህ ይሄ ለታሪክ የሚቆይ ነው። ዩቲዩብ ላይ የሚለጠፍ ነው። እንደዚህ አይነት ወርዶች ተው። ግን ተው ጃፒ፣ ግን ተው። ተልኳለ አይደለ? እሺ ባኒ ወንድሜ እኔ እመለሳለሁ ጅቦ። እሺ ቀጥል ባኒ ወንድሜ። ናይስ። አይ ቲንክ የተናገርኩት ነገር ማህሪን የሚጎትት አልመሰለኝም። ግን ወደ ሀሳቤ ልመለስ። ጅቦ ታስታውስ እንደሆነ ከዛሬ 2-3 ዓመት በፊት ባንዲራ አይሰቀልም መዝሙር አይዘመርም ሲል የነበረ ፒፕል ዛሬ በአባገዳ እየተዳደረ ነው። ይሄንን አሚን ብለን በመቀበላጭ አቋረጥከኝ። ኖ ሀሳቤ ቴንክ ዩ እና ምንድነው ፈለግንም አልፈለግንም በቃ መቀበል ነው። እኔ ባላምንበትም እኔ በገዳ ሲስተም በቃ እኔ ባላምንበትም እኔ ባልከተለውም ግን እኔ አልከተልም። አንተ ገዳ ስርዓትን የማትከተለው ምንድን ነው? አሜሪካ፣ አውሮፓዎች፣ የሰለጠኑ ሀገሮች የሚመሩበት እኮ ነው። እንዴት ኦሮሞን የገዳን ስርዓት አልቀበል? ይሄ እኮ ራስን ማውረድ እኮ ነው። እኔ ጅቦ እኔ አልቀበልም። መብቴ አይደለም እንዴ? ኖ ይሄ ስርዓት በሁሉም ብሔር ብሔረሰቦችና ሳልፈልግ በግድማ አፍንጫዬ ተይዞማ እየተቀበልኩት እኮ ነው። አዶኒን አስፈታ እኮ በቃ ከዚህ ውጭ መቀበል አለ እንዴ? ቴንኪው እሱ ነው። እሺ በቃ ምንም ፈለክም አልፈለክም አፍንጫህ በቦክስ እየተመታ ትገዛለህ፣ ትደዳደራለህ። ይሄ ማለት የዘመኑ ፖለቲካ ማለት ነው። ቴንኪው። ስለዚህ ዝም ብላችሁ አታላዝኑ። ገደለን፣ ሞትን፣ ፈለጠን፣ ተስማሙ። እርስ በርስ እንስማማና ወደሚቀጥለው ስቴፕ እንሸጋገር እንጂ አባገዳ መጣ አባገዳ ሄደ ብለን ብናለቅስ እንደዚህ ቆረጠ እንደዚህ አድርጎ ሰቀለ ምንም አታመጣሙልህም። ቴንኪው። ይህን እንደዚህ አይነት ዛቻ ነው የምፈልገው። እንደዚህ አይነት ማስፈራራት ነው የምፈልገው። ይሄ ነው በቃ መሆን ያለበት። እሺ ወደ ኩዊን አምሃራ ኩዊን አምሃራ ናውጣ። አንተ ጣልቃ ትገባለህ። አንተ አርፋታ ኩዊን አምሃራ ወይ ጅቦ ሶሪ፣ እኔ ስለ ገዳ ምናምን አያገባኝም። የራሴን ሀሳብ እዚህ ቆይ አንዴ እዚህ ጋር የተነገረ ነገር አለ። የማወቅ ግዴታ አለባችሁ። ኩዊንዬ ችግር የለውም። እሱም በኋላ ታስተምረኛለህ። አንተ ቤት ላይ የተነገረ ነገር ስላለ ሀሳቤ መስጠት ስለፈለኩ ነው። የጎረቤት ሀገር ኤርትራ አማራዎችን ስደተኛ ለመቀበል ምናምን ነገር ተብሏል። ገባ ሰማሁኝ። አማራ እኮ የኢትዮጵያ መስራች ነው። አማራ እኮ ነፃነቱን ሊያስመልስ ወጣ እንጂ ስደተኛና ለመሀሪ ቆይ ዝም በል። ስደተኛና ለማኝ ሊሆን እኮ አይደለም። አማራ እኮ ሀገር አለው። እኛ ለማኝ አይደለን። ከኛ በታች የሆነ ሀገር እንዴት ነው ስደተኛ የሚቀበለው? እየሰማ ነው መሀሪ። እስኪ ዝም በል ጅቡ፣ ሀሳቤን ልጨርስ። ለአንተ ነው። ቀጥይ የኔ ቆንጆ ቀጥይ። ጠፋብኝ ማሚትሙት መሃሪ መጠንቀቅና ሃበትካያ ንሕና መሓረን ኣብ ኤርትራ ይንነብርን ኢና ኤርትራ እንታይ ቀጥይ
የመሰረተውን አገር ጥሎ ስደተኛ አይሆንም። ቢሆን መጨረሻ ላይ ሌላ ችግር እንኳን ቢመጣ አማራ ሀገር ይሆናል እንጂ ከኛ በታች የሆነ ሀገር ላይ ሄደን ስደተኝነት አንጠይቅም። ፈርስት ኤንድ ፎርሞስት ማለት ነው። ስምዓያ በደንብ ጌርካ ስምዓያ። እሺ ቴንክ ዩ። በቃ ጅቦ ዳትስ ማይ ኦፒኒየን። አይመለከተኝም ሌላው እንጂ አማራ መቼም ስደተኛ አይሆንም። ስደተኛ እንቀበላለን እንጂ እኛ ስደተኛ አንሆንም። ኖ ቴንክ ዩ። እሺ አንዴ ብቻዬን የማወራው ነገር አለ። መሀሪ አማራ ኮይን እየዛተችብህ ነው። ትወዳታለህ፣ ታከብራታለህ ምናምን ጸገም አለው ዲ ከመይ አከምዚ ትዛረብ ምን ስለ ዝኾነት ያ ከምዚ ኮይን አምሓራስ ናብ ኤርትራ ይንከደኒና ገለገለ በቃ ንሕና ሃገር ዝመሰረተ እንታይ ጸገም አለው። ውሽጢ ሰሚዐ ነይረ ብዙ ነገር አለው፣ ግን እንታይ ክዘረብ አለው። ልትናገራት ይገባል። አማራ ኮይን ማነች እንዲህ የምትዝትብህ? ማርያ ወይ አንተ ስንቱን ያንቀጠቀጥክ ስንቱን ኢትዮጵያ ዝም በል እያልክ እያወራ ፖለቲካ እንዴ! ማነች እሷ? ማነች? መሀሪ አማራ ኮይንን ግን አላት እኮ አላት፣ ሀብታም ነች። ማነች? ቢኖራትስ ማነች እሷ? መሀሪ አንድ እንኳን ኮመንት አልሰጠም። ተይ ዘደናግጽ ነገር አለ። ሜላት አልማዝ የበላችሁ ሜላት ቀርቶ አልማዝ ሆኗል ስሟ። አልማዝ የ200,000 ዩሮ አልማዝ ጣቷ ላይ ያጠለቀላት። ከዛ ምን መሰላችሁ? ውይ ቆይ አላወራም ስለሱ፣ ካልተከፈለኛ አላወራም። ሜላትዬ በካሽ ነገር ይሻሉ። ታዩ አላወራም፣ ሞት ይሻለኛል። በዚህ ግደይ በዚህ ሞቴን ይስጠኝ እነ እንቁርቲ አይናቸው ደም መስሎ የ200,000 ዩሮ ቀለበት እጇ ላይ ከተተላ አልማዝ የሆነ ቤት ግብት ትላለው። አልማዜን እንዳይገባሽ አሁን ወደ መሀሪና ወደ ኮይን ልሂድ። ይህን ጉዳይ ማፈነደዋለሁ። ውስጥ ለውስጥ የተብላላ ጉዳይ ነው። ሚዲያ ላይ ብሎ እንዲወጣ ነው። እንግዲህ ብዙ መረጃ ኳለን እኮ እኛ ዝም ብለን አውቀን እኮ መሀሪ ግን ኣብጎንኻይ ጠጠው ዝብላል አማራስ ኮይንስ ና ከመፅያስ እዚህ ቤት የተወራ ነገር አለ። አንዴ ተመልከት፣ ነገር ይበል። አንዴ መፅያ እኛ አማራዎች አገር መስራቶች ነን። ኤርትራ እንዴት ነው የምንገባ? ተመልከት መሀሪዋ ኑ ስላልካቸው እኮ ነው፣ አክብረህ እኮ ነው። እንወዳቸዋለን ኑ። ግን በቃ የለ አምሓራ ኮይን ማናት እሷ? ፎቶ ይበድ የሆነ ኮመንት ላንሸራትት እኮ መሀሪ የሆነ ነገር ሰው ትስዓላ ሕጂ ስማዕ ነው መሓሪ ወይ እሷ ማናት? አዎ ትወድሃለች፣ ትዋደዱ ነበረ። ይሄ ታሪክ እኮ ብዙሕ እኮ ነው። ወደኋላ እኮ ምልስ ካለን እኮ እና መሓሪ ወይ ከይት ኣብ ጎንካ እየ ኣነ ትግራዋይ ኣብ ፅምዶ ጠሚድና ወላ ኣምሓራ ኮይን ወላ የሁለታችሁ ጉዳይ ባዚ መፈንዳት አለበት። እንዲህ ግርግርን እየተከተለች ቤትን ስትከፍት ትመጣለች ምናምን። ምንድን ነው? እኔ እኮ ሰምቻለሁ እኮ ሽክሽክታ እኮ ሰምቻለሁ። መሓሪና እሷ እንደዚህ ሆኖ እንደዚህ ሞቶ እንደዚህ መሓሪ ዋይ እኔ የዋህ አንተ እኮ ሰብ ትግራዋይ ማለት እኮ መሓሪ እኮ ትግራዋይ እኮ ነው። የዋህ እኮ ነው በቃ እዚ ኤርትራ ኩሉ ሓደ። እሷ ግን አሁን መታ ማን ስለሆንክ ነው አንተ? እኛ አማራዎች ሀገር መስራት የራሳችንን ሀገር ለቀን ኤርትራ እንግባ ማነ ምንድነ? ወገቧን ይዛ እየተውረገረገች መሀሪ ይህን ነገር እንዴት በቀላል ታልፈዋል? አንተ ዮዳብን እገላለሁ እያልክ የምትውል ሰውዬ እንዴት ኮይን እዚህ መታ ትወበራለች? ማነች እሷ? የኋላ ታሪኳን እናጥና እንዴ። የሚጠና ታሪክ የላትም። ሀብታም የሆነ ነገር እንኳን አለ። ከዛ የእነሱ ታሪክ በጣም ለአንድ ጊዜ መነጋገሪያ ነው። የሜላት ታሪክ በሉት። ሜላት አልማዜ ሜላት አልማዜ የእሷ ወሬ እኮ ድብዝዝ አለ። ሰውም ተስፋ ቆረጠ። ሰውየውም አሁን አይፈምስም። በቃ ተያዘ፣ ቀለበት አደረጋሉ። ወደ ዋና ፖለቲካችን ስንገባ ምን መሰላችሁ? አሁን የመሓሪና የኩይን አማራ ጉዳይ በውስጥ መስመር እስቲ ስንት እንደሚከፍሉ እናይና እንሞለስበታለን። አሁን ቀጥታ የሚሆነው የአባገዳ ስርዓትን ለመቀበል የአባገዳ ስርዓት ኢትዮጵያ ውስጥ እንዴት መስፋፋት እንዳለበት አባገዳዎች እየወሩ አይደል?
እያወራሁ አይደል? የአባ ገዳ ስርዓት ምን ያክል ለወጣቱ እንደሚያዝን ወጣቱንና መንግስትን ለማግባባት የሄደበት ርቀትን ስናይ ይህ የአባ ገዳዎች እኮ በዚህ አይለኩም እኮ። ዳልቻ ለምንድን ነው አባ ገዳ ያልሄዱለት ስንል አባ ገዳ እንደዚህ አይነት ነገር አይነካካም። አባ ገዳ እንዴት ነው እንደዚህ አይነት ዱርዬዎች ጋር ተሳዳቢዎች ጋር አይነካካም እኮ። እንደዚህ ጋር አይነካካም። ጨዋ የሆኑ ሰዎች ጋር ለአገር ጠቃሚ ወጣትን አነቃቂ ማርያም ላለ ጀግና ነው እንጂ እንዴት ነው ለዳልቻ ሄዶ? አያቸው ጨዋ ነዋ። ከ400,000 ዓመት በፊት የነበረ የራስ የሆነ መስተዳደር የነበረ የሰው ልጅ የዛኔ እኮ ዘላን ነበር እኮ። አባገዳች ግን በዛ ጊዜ ከ400,000 ዓመታት በፊት የነበሩት ስርዓት፣ አሁን አሜሪካ የምትጠቀሙት ስርዓት፣ አሁን አውሮፓ የሚጠቀሙት ስርዓት፣ ጨዋነት፣ ደንበኝነት፣ የሰው ልጅ ነፃነቱ። አሁን አዶናይ ምን አወራ? የወሬ ነፃነት ስጡት። አባገዳዎች እኮ ተናገሩ እኮ ሂዶ እኮ እስር ቤት እኮ ተናገሩ። ይሄ ልጅ የመናገር ገደብ አትስጡት፣ መጥፎ ነገር የሚናገር ሰው አይደለም። ይሄ ጀግና ወጣት ብዙ ሰው ያነቃል። ተመልከቱ፣ ይሄ የገዳ ሲስተም ለሁሉ አገር መስፋፋት አለበት። ለአምሓራ ክልል፣ ለኦሮሚያ የራሳቸው ነው፣ ለደቡብ፣ ለትግራይ ክልል፣ ለሃዲያ፣ ለቤኒሻንጉል፣ ለአፍራ፣ ለሁሉ፣ ለሶማሊያ፣ ለሁሉ የሚሆን ታሪክ ነው። በቃ አማራዎች አሁን ባለው ህገ መንግስት ፍጹም ተቀባይነት የለውም። አማራ እዚህ ላይ ምንም አይነት ድርሻ የለውም። ይሄ ህገ መንግስት ይቀየር ይላሉ አይደለ? በቃ በጎዳ ይቀየራል፣ ጎዳ ይሞጣል። ሃሽታግ እድል ሰጥቼሻለሁ የኔ ቆንጆ፣ ማውራት ትችያለሽ። አመሰግናለሁ። ትክክል ጅቦ። እኔ አሁንም ልንገርክ የህብረተሰብን ወይ የማንኛውንም ማህበረሰብ ባህል አከብራለሁ። ወሬ በርበድ ጊዜ ስላለኝ በጣም አትቢዩት አርጋት ደለዝ እንደ ግለሰብ እኔ የሚመለከተኝ ጉዳይ አይደለም። ስለ ማንም ሰው የፈለገበትን ነገር መከተል ባህሉን መጠበቅ ይችላል። በፈለገበት ባህሉን ማንጸባረቅ ይችላል። እኔን ያ ባህል እኔን እስካልጎዳኝ፣ እኔን እስካልነካኝ፣ የኔን ማንነት ካላጥላላብኝ በስተቀር ፈራጁ አንድ እግዚአብሔር ስለሆነ አይመለከተኝም። በድንጋይም ማምለክ ይችላል የፈለገውን ብዬ አምናለሁ። በአዶና ላይ በመጀመሪያ በጣም ደስተኛ ነኝ። እውነት ለመናገር የእናቱን ደስታ ሳይ ተሞልቷል። ይቅርታ ስላቋረጥኩሽ። ምን መሰለሽ፣ እንዳንድ የኮሚቴ አባላችን እንደመሆንሽ፣ እንዳንድ ቅርብ አማካሪ እንደመሆንሽ እንደው የኩዊን አማራና የመሀሪ ጉዳይ ቴንክስ ቅዱስ ጅቦ። የሚያገባኝ ጉዳይና የማያገባኝ ጉዳዮች አሉ። ስለዚህ በዚህ ጉዳይ አገባሽም በዚህ ጉዳይ ላይ ማህበሩ በውስጥ ቢወያይበት ይሻላል እንጂ አደባባይ ላይ እኛ የምንሰጣበት ጉዳይ የለም። አያገባኝም። በሚያገባኝ ጉዳይ ላይ ብቻ ነው ሀሳብ መስጠት የምችለው። አይ በሁለቱ መካከል ሰሞኑ ትንሽ የሆነ የሰማሁት ነገር ስላለ ደግሞ የእኛ ማንነት እዚህ ላይ ብቻ ደግሞ ሀሳብ መስጠት የምችለው እኔም እንደ አንድ አማራ ተወላጅነቴ አማራነት ማንነት ለምኖ የሚያድር ማህበረሰብ አይደለም። ራሱን የቻለ ያችን ሀገር ለትውልድ እስከ ትውልድ እዚህ ደረጃ ድረስ ያደረሰው የማንም ተለጣፊ የማንም አገልጋይ። አመሰግናለሁ። አሁን ለምሳሌ መሀሪ ገብቶ የትግራይ ተወላጆች ውጭ ሀገር የምትኖሩ ወደ አስመራ መታችሁ ከአስመራ ወደ ትግራይ መግባት ትችላላችሁ፣ መንገድ ክፍት ነው ካለ እሺ ዳጓራምሴ ለምን ልጨርሳ? ለምን ታፈነኛለህ እንዴ? መልካም ነገር መመኘቱን ለምን ወደ ሌላ ነገር? እሺ እኔ እንኳን ሳልሆን አልኩ እኔ እንኳን ሳልሆን ደማቸውን እዛ ጋር ግንባራቸውን ለጥይት እንኳን የሰጡ ወንድሞቼ እኮ ከማንኛውም አካል ጋር እባክህ አስጨርሰኝ ፕሊስ። ይኸውልህ ከፈለጉበት አካል ጋር መስራት ይችላሉ። አንድ ሀገር እንደውም እንደዚህ በሯን ስከፍትልን እልል ማለት ነው የምንጠብቅ። ይሄ ማለት ግን እኛ ለማኝነን እያልን አይደለም። ማንኛውም ጦርነት እንኳን የአፍሪካ ጦርነት አይደለም የውጭ ሀገራት ያደጉት ሀገራት እንኳን አንድ ሀገር ብቻውን አይገጥምም። ሌሎች ሀገራት ዩኒየኖች ይሆናሉ፣
አንዱ የአንዱ ቡድን ይሆናል። ግን አማራ እኮ ይሄን ነገር ለማፍረስ እየሰራች እኮ ነው። ሃሽታግ ይሄንን ነገር ለማክሸፍ እሱ የራሷ ምልከቷ ነው። እንደኔ መልከታዬን ደግሞ እየነገርኩ ነው። ከማንኛውም ሰው ጋር አልኩ ቲፒኤልኤፍ ትናንት አራጄ ከሆነ ምድር ላይ ያለው አካል ተስማምቶ ከቲፒኤልኤፍ ያዋጣኛል ካለ እጄን እያጨበጨብኩ ነው በሬን ከፍቼ የምቀበለው። አንደርስታንድ ሚ ሶ የፈለጉት አካል ጋር መስራት ይችላሉ። ይሄንን ደግሞ አንድ ሀገር ፈቅዶ እኔ ያለውላችሁ እኔ እንዲህ ነኝ ሲል ደግሞ እኛ ወደዛ ሄዶ ጦርህንም ወደዛ አስቀምጠ ሴቭ የሆነ ቦታ ላይ መንቀሳቀስ እንደኔ እንደ አንድ ግለሰብ የጦር መሪ ሆኜ ምናምን ሳይሆን እንደ አንድ ግለሰብ እንዲሁም አፕሪሺየት የማደርገው ነገር ነው። ገባ ወዳጅነት ለሰጠሽን ህዝባዊ ምክርና አንቂና አነቃቂ የሆነ ንግግሮችን ለህዝብሽ ስላደረግሽ በጣም እናመሰግናለን። በመቀጠል ኢዙ ይላል እንግዲህ ኢዙ እስቲ ቀጥሉ። እሺ እንዴት ነህ? ሰላም ኦኬ ኢዙ ነው። እሺ ከዚህ ቤት ሁሉ አጨብጭቤ እንዳላባር ምድረቀንቀና ቴንክ ዩ ቅዱስ ጅቦ እባክህ ቤኒ ቆይ አንዴ አንተ እኮ ኢቲቪ እና ፋና አይደለም እኛ እንቅዳል ሚዲያ የለን። ሃሽታግ እውነት ትኩስ እንጀራ ይስጥሽ። የተናገርሽው እንዳሉ ሁሉ ጥሩ ነው። ትኩስ እንጀራ በምጥሚጣ ይስጥሽ። እኛ አሁን ኦፍኮርስ ተጋሩ ወደ ኤርትራ ገብታችሁ በኤርትራ ወደ ዛላምበሳ አድርጋችሁ ትግራይ መግባት ትችላላችሁ ካሉ ያው እንግዲህ እሱም የራሱ የቻለ በር ስለሆነት በጣም ነው እናመሰግናለን ብዬ የሮጥኩ ሻንጣዬን ይዤ ነው የምገባው። የራሷ ችግር ስላለባት ከመሀሪ ጋር ልንገርህ ምን መሰለህ እንዴት መሰለህ ነገሩ። ቆይ ዶላር ልጠይቅበት መጀመሪያ በውስጥ እሺ፣ ከዛ አስቀጥል ሀሳብ። ስለዚህ አብይ አህመድ ደግሞ ያው መንገዶችን ሁሉ መዝጋት አይደለም ወደ ትግራይ የሚሄዱትን። ስለዚህ መንገድ በዚህ በኩል መንገድ አለላችሁ ንግቡ ካለ እንደነ መሀሪና እንደ ኢሳያስ የመሳሰሉ ለምን አንገባ? ሱዳኖቹ እንኳን ሁሉም ሲዘጋብን ሱዳኖቹ እንኳን እየጨነቃቸው መግቢያ ያጡ ተጋሮን እኮ ተቀብለው እዛው ቦታ ሰጥተው እንዲኖሩ አድርጓል፣ እንዲታቅቡ አድርጓልና ለምን? ስለዚህ በኤርትራም ሆነ በጅቡቲ መግባት ከቻለን ችግር የለብንም። በቀይ ባህር አድርገን መቀሌ የምትባል መርከብ አለችልን። በመቀሌ መርከብ አንድ ነገር ልንገርህ ኢዝ ወንድሜ፣ ዝም ብለን የገባኸው አሁን ዝም ብለህ ነው። መሀል ላይ ኩዊን መታ ነው ሀሳባችንና አጀንዳውን ያስለወጠችው እንጂ የሀሳባችን የመነሻው መንገድ ቴንኪው አባገዳ የሚል ነበር። አባገዳዎችን ለማመስገን በአዶናይ ስም ነበረ ፕሮግራሙ የተዘጋጀው እና ኩዊን አምሃራ ከመሀሪ ጋር በውስጥ ፎንቃ ምናምን ይጫወቱ ነበር። እንደዛ የሰማሁት። ከዛ ምን ታደርግልሃለህ? ለምን በአደባባይ ታወራለህ? ቅዱስ ጅቡ በዚህ ጉዳይ አውርተንበታል። እንደዚህ አይነት አጀንዳዎችን አንቀበልም። ወደ ሀሳባችን ያለው ነው። እኔ መረጃ የደረሰኝ ነው። ከዛ አላችሁ ከዛ ኩይን ስርዓት ትለኛለች። ከዛ ኩይን መሀሪ የሆነ ገብቶ እንትን ሲል መታ ጃስ ትለዋለች። መሀሪ ደግሞ ላጠው ይወጣል፣ አይመልስም። ሁሉ ጸጥ ለምንድን ነው ማናስታርቅ? ወይ እሱን ዶላር እንጠይቅበታለን። በውስጥ አንዳንድ መረጃዎችን እየሰበሰብን ነው። ኮሚቴው እያጣራ ነው። ሃሽታግ በዚህ ኮሚቴ መካከል ላይ ቅነዘነዛሉ ካልሽ በጣም ችግር ይመጣል። ቴንኪው አባገዳ የተባለውን ፕሮግራማችንን እንግዲህ ከማጠናቀቃችን በፊት እስቲ ባኒ ሀሳብህን ስጥ። ያ የተከበረ ማህበረሰብ፣ ያ ትልቅ ሀገር የመሰረተ ማህበረሰብ ኢንተርኔት፣ ሽንት ቤት ምንም የሌለበት ሀገር ለስደት ሲመኝ እኔ አፈርኩኝ። ከዚህ በላይ ፖለቲካም ውይይትም አልፈልግም። ጽምዶን ሊያበላሽብኝ ነው እንዲ ኤርትራውያንንማ መናገር አችልም። እሺ እንዴት አንተ ከአባገዳ ወደ ኢንተርኔት ትሄዳለህ? አይቀርም። ምን አገናኝ? ቴንኪው አባገዳ የሚባል ፕሮግራም ይዘን መተን እሱ ሽንት ቤት የለም ኢንተርኔት የለም ምናምን ሀሜት፣ ማሽንቋጠጥ፣ ማንቧጠጥ ጥሩ አይደለም። እሺ ቴንኪው አባገዳ በላ አንዴ አልሰማንም። ቴንኪው እውነት ስለ አባገዳ እኔ ብዙ ነገር ማለት ፈልጋለሁ። በጣም ቴንኪው። እንደዚህ የታሰሩትን እነሱን ብቻ ሳይሆን እስር ቤት ያሉትንም ጭምር እንዳሉ በማስታረቅ አስፈትተው እስር ቤቱ አይጥ ብቻ ወር እንዲልበት ሰው ሳይሆን አይጥ የአይጥና የዝንብ የሸረሪት መቀመጫ እንዲሆን ሰው አቶ ማለት ነው። እንደዛ ቢያደርጉ በጣም መልካም ነው። እውነት የተባረከ ነገር ነው። ግን መንግስት ፈርቶ መሰለኝ የለቀቃቸው ወጣቱ ተነሳበት። ግን እንትን እርቀ ሰላሙ ማበላሸት አልፈልግም። ሌሎቹ አልተፈቱም። አዶናይ ብቻ ነው የተፈታው።
ሌሎቹ አልተፈቱም። ስለዚህ ትንሽ ፈራ ተባ እያለ ነው መንግስት። እንግዲህ ያው ወጣቱ ሲነሳበት ትንሽ ያው ፈራም ስላለ ያ በሽምግልናም ቢሆን እናስፈታቸው አውቀን ሽምግልና ብለን እናስፈታቸው ብለው ያው እዛም ፖለቲካ ተጫውተዋል። በእርግጥ እኮ ይሄ ደግሞ እንደኔና እንዳንተን እኮ ፖለቲከኛ ያማል። ምክንያቱም በህገ መንግስት ብቻ ነው የሚተዳደረው። ገባ? ማን የመጣው ፓይለቱ ነው እንዴ? አይ ጅቦ እሺ፣ ወደ ሀሳብ ከኤርትራ ጋር ታነካካን። ስለ አባገዳ አውራ ባኒ። አባገዳማ እኮ በቃ ጨረሰ እኮ። በአባገዳ ትዳኛለህ፣ ትፈርማለህ፣ ሽምግልና ይቀመጥልሃል፣ ትቀባለህ፣ ይተፋልሃል፣ ትኖራለህ። በቃ አለቀ። ምን እናድርገው? ምራቅ ቱቱቱ ይደረግልሃል። ስርዓቱ ነው ግንባር ላይ ባዲ ተጨባለቅ። የሆነ ሰዓት ላይ እንትናን አወቃችሁት? ሚኪ ማይኮ የሆነ ትልቅ ጣሳ ነገር አምጥተው ብለው ተፍተው ጠጣ አሉት። እሱን ጠጣ ተባርከሃል ብለው ባረኩት። ተቀደሰ፣ ገዳ ሆነ። የታባቱ ሆነም ቀረም ምዕመናን ቴንኪው አባ ገዳ እንላለን። አዶናይን ስለፈታችሁልን እናመሰግናለን። የዛሬ ፕሮግራማችን ከቡና ጋር ይህን ይመስል ነበር። እህታችን ዳጊ ደግሞ ቲቲ ብላ መጣች። ቲቲ ፍቅር ይባላል። የቴሌግራም ቁጥሯን አስቀምጣለች። በቴሌግራም ቁጥሯ እየደወላችሁ የሳምንት የወር የሁለት ወር የዓመትም ክፍያ አለው ሴጋ ጠብጥቡ እንላለን። አለማጣው ነው ይታያል። ጥሙጋ የጭንቅ ቀን ደራሽ እንደምነ ሴጋ ብላ የምታስተዋውቅ እህታችን ነች። እንግዲህ ችንቻችንን ለማበረታታት ሁላችንም እንትንላለን። ተመስገን አምላኬ። የዛሬው ፕሮግራማችን እዚህ ጋር ይጠናቀቃል። ምዕመናን ሳይሰለቻችሁ ቁጭ ብላችሁ ላዳመጣችሁኝ፣ እኔንም ሳፖርት ላደረጋችሁኝ ካሳይ ሐወይ በጣም እየዘመስግን እንደገና ደግሞ ኪዳን ሐወይ ንዓኻውን እግዚአብሔር ያብለኝ ጥዕና ያበለኝ። ናይ ዩቱብ ቻናል እየገባችሁ ሰብስክራይብ አድርጉኝ። አዶናይ ስለተፈታ ደስ ብሎናል። ማሜ አልተፈታም። ጆሲ ፔሬዶ አልተፈታም። እንኳን አልተፈቱ እኛ ምን አገባን? ዋናው አዶናይቻችን ይፈታልን። የትግራይ ቆልዓ አይ ጉርማ ሞገስ አይ ቁንጅና አይ ሴቶች ሁሉ በቃ እንደሚያለቅሱ ስለ ወንድሜዋ እንኳን ተፈታ፣ እንኳን ደስ አለህ። ያቺ እናትህ እንኳን ደስ አላት። እኔ ኮጭን የነዛ ደግሞ 3 ልጆች 4 ልጆች ናቸው እንጂ አምጥተህ የምታሳድጋቸው የደቡቦች አንድ የትግራይ ልጅ እንኳን አጥተህ ነው አንተ ነው እናትህ ታሳድጋቸዋለች መቀሌ። ግድ የለም ሆነም ቀረም ግን ለዚህ ልጅ ድምፅ ሆናችሁ አባገዳ ስላስፈታችሁት ቴንኪው አባገዳዎች። ቢልቂስ የምትባለው መታለች። አንቺ ለምን አባትሽ ነው እንደዛ እየጻፍኩልሽ ማትመልሽ? አንቺ ቆራጣ ጎራ ለምንድን ነው አባገዳ? እኔ ግን በጣም እየገረመኝ ያለው ህገ መንግስቱን ቀደዱት እንዴ? በገዳ ስርዓት መመራት ጀመረ። ወደሽ ነው? ለምን አባትሽ ገዳ ስርዓት አሜሪካ የምትተዳደርበት እኮ ነው። እድለኛ ነሽ ማለት አይከብድም። ግን ይሄን 120 ሚሊዮን ህዝብ በ20 በማይሞሉ እንትኖች የገዳ ስርዓትን ዝቅ ለማድረግ የምታስቡ ሰዎች ጨምላቃዎች ናቸው። ተው እንጂ ፖለቲካችንን እንስራበት። ተው እንጂ አትውጥውጥ። ለማንኛውም እስቲ ይሄ ትንታጉ አክቲቪስት መጣ። 1-2 ደቂቃ ልስጠውና ልውረድ ነኝ። አሁንም ኔትወርክ እያስቸገረ ነው። አልተመለስኩም። አሁን ወጣሁ። አሁን ይሰራል። እሺ ቀጥል። ኤክስዶስ እና ጅቦ ለማንኛውም እኔ ፋይናላይዝ ማድረግ የምፈልገው ምንድን ነው፣ እኔ ይሄ ያለው መንግስት የኦሮሞ መንግስት ነው ብዬ አላምንም። እኔ ፐርሰናሊ መንግስት ምንድን ነው እያደረገ ያለውን ካርታ በጠቅላላ ስቦ ጨርሷል። ህዝብ ለህዝብ አፋጅቷል። ትላንትና ትግራይ ላይ የተደረገውን ጦርነት ካየ ህወሓት የሚባሉ በጣት የሚቆጠሩ ሰዎች በትግራይ ህዝብ ከለላነት
ዛሬ ያሉበት ደርሰዋል። ስለዚህ ህዝብና ፓርቲ ሲቀላቀል የሚኖረውን ፓወር አንደርስታንድ ስለሚያደርግ ብልጽግና እንደ ፕሮቴክሽን የኦሮሞን ህዝብ እየተጠቀመው ነው ብዬ ነው የማስበው። ስለዚህ ራሱን ኦሮሞ አድርጎ ፖርትሬ ለማድረግ እየሞከረ ነው ያለው። መንግስት ላይ ያለው ጥቃትና ተቃውሞ ይቀጥል፣ ግን በየትኛውም ግራውንድ ይሄ መንግስት የኦሮሞ መንግስት ነው ብለን ልንል የምንችልበት አርጊመንት የለም። ማድረግ የፈለገው እሱን ነው። አቡነ ማትያስም አያስጥሉህም፣ ጀዋርም ሊያስጥልህ አይችልም። አዶናይንም ብትሆን እኔ ጉዳይ አይደለም፣ ግን አባገዳ ከመጣ ፈታሃለሁ። ስለዚህ በሀገሪቱ ላይ ከፍተኛ አውቶሪቲ ያለው አካል አባገዳ ነው እያለን ነው። ፒውርሊ ፖለቲካል ስቴትመንት አድርጌ ነው ማየው። እንደ አንድ ተቃዋሚ ይህን መንግስት ለይቶ መቃወም ተገቢ ነው ብዬ ነው ማስበው። ገዳ ጠንካራ የሆነ የፖለቲካ ሳይሆን አክቹዋሊ ካልቸራል እና ፖለቲካል እንትን ነው ተብሎ ነው የሚታሰበው፣ እሳቤ ነው ገዳ ተደርጎ የሚታሰበው። ቢሆንም ግን ይህን መንግስት ብቻውን መቃወም ተገቢ ነው። በገዳና በኦሮሞ ስር ተደብቆ ለማምለጥ የሚያደርገው ትግል ነው ብዬ ነው ማስበው። ግን የተደረገው ነገር በጣም የሚያሳፍር ነው። ሊሸመግሉ የሚሄዱ አባገዳዎች በህግ የተያዘ ጉዳይ ላይ ለምን እንደገቡም አልገባኝም። ይህን ወይ አመሰግናለሁ። ይህንን ክላሪፋይ ላድርገው ብዬ ነው የገባሁት። እሺ ውድ አድማጮቻችን እንግዲህ ኤክስዶስ እንደምታውቁት የፖለቲካ ትንታኔው ከእውቀት ጋር አብሮ የሚሄድ ነው። ሆነም ቀረም ግን የአባገዳን ስርዓት ኢንሻላህ በቅርቡ ይቀበላል ብለን እናስባለን። ያው ባጀት ይበጀትልሃል፣ ካለበት ሀገር ወደ ሀገር ገብተህ እንድትሰራም እድሉ ይመቻችልሃል። ዋናው ምን መሰለ፣ እንደዚህ አይነት ወጣቶች ወደ ፖለቲካው ሳይሆን ወደ ስራው እንዲገቡ ነው የምንፈልገው እኛ እና ኤክስዶስ ወንድሜ የገዳን ስርዓት ይዘን ኢትዮጵያን ባይደዌ አድቫንቴጅ አለው። ጅቦ በሞጋፈቻም ሆነ በጉዲፈቻ ኦሮሞነትን ስትቀበል ብዙ አድቫንቴጆች አሉ። ማይኮን ታውቀዋለህ አይደለ? ፕራንክ ምናምን የሚሰራ የነበረ ልጅ የቅርብ ወዳጄ ነው። አሁን የመከላከያ ቪዲዮዎች ይሰራል። ጥሩ